ሄርሜላ አበደች ለምን አበደች የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ ትላንትና እንዳያችሁት ፍቅርና ሩታ እንግዲህ አብርሃምን ወደ ሩታ ለመውሰድ በጣም ብዙ ነገሮችን አድርገው ነበር። አብርሃምም አውቆባቸዋል ማለት ነው፣ ነግረውታል። ይሄንንም አይታ ሄርሜላ ማለት ነው ለምንድነው እኔ ላይ እንደዚህ የምታደርገው? ሩታ ለምንድነው እኔ ላይ እንደዚህ አይነት ነገር የምታደርገው? ሩታ ለምንድነው እኔ ላይ አምኛት እንደዚህ የምታደርግብኝ? በማለት በጣም አብዳን ያለችው ማለት ነው። እንግዲህ ያው ሄርሜላም እንግዲህ አብርሃም ወደ ራሷ ለመውሰድ ነው፣ ሩታም አብርሃም ወደ ራሷ መውሰድ ነው። ስለዚህ ሁለቱም እንግዲህ እያስመሰሉ ነው ያሉት ማለት ነው። ሩታም ሄርሜላም እያስመሰሉ ነው ያሉት። ለምን እንደዚህ እንደሚያደርጉ እኔ አላቅም። በቃ ወይ አብርሃምን አንዳቸው ጋር መሆን አለበት፣ ወይ ሩታ ጋር፣ ወይ ሄርሜላ ጋር እንጂ እንደዚህ በቃ ሁል ቀን ጭቅጭቅ፣ ሁል ቀን እንትን ማለት እሱ ይንቃቸዋል። ናቃቸው በቃ ከዚህ በላይ ምንድነው? ከዚህ በላይ እኮ በቃ ምንም አያስፈልግም። ናቃቸው እኮ አብርሃም ማለት በቃ ሁለቱንም ሄርሜላንም ሩታንም ንቃቸዋል ማለት ነው። አይፈልጋቸውም። በቃ ራሳቸውን እያስገመቱ ነው ያለው። ለምንድን ራሳቸውን የሚያስገምቱት? ሁለቱም ነገ ሄርሜላ ጋር ይሄዳል፣ ከነገ ወዲያ ደግሞ ሩታ ጋር ይሄዳል፣ እንትን ይላል፣ ፍቅር ጋር ይሄዳል፣ ምን ይላል። በቃ አብርሃም ማለት ሲሰኛ ሆኗል። በቃ የዚህ ጊዜ ደግሞ ምን ማድረግ አለባቸው? እነሱ አንዳቸው ጋር እንዲቀመጥ በቃ አንዳቸው መርጦ እነሱ ጋር መቀመጥ አለበት ነው የምንለው እንጂ እንደዚህ እሱ መለመን ሲለምኑት እሱ አጉል እንትን ይልባቸዋል። ራሳቸውን ማስገመት የለባቸውም። ሁለቱም ሩታን ብትሆን ሄርሜላን ብትሆን ራሳቸውን ማስገመት የለባቸውም ነው የምንለው። ይሄም ደግሞ ትክክለኛ ነገር ነው። በቃ ራሳቸውን ማስገመት የለባቸውም።